አኑ ውእቱ ገብርኄር ወምእመን ዘይረክቦ እግዚኡ በምግባረ ሰናይ። የተከበሩ አባታችን ሊቀ ኅሩያን ተካልኝ ኃይለ ገብርኤል የዚሁ ታላቅ ደብር ካቴድራል አስተዳዳሪ የመንጋው መሪ፣ የተከበሩ መምህራችን መጋቤ ሐዲስ መምህር ለይኩን፣ የተከበሩ መምህራችን መጋቤ ሐዲስ መምህር አስተራዬ፣ በሥርዓተ ማኅሌቱ ሌሊቱን ሙሉ ስታገለግሉ ያደራችሁ ደቀ መዛሙርት ሰብስባችሁ አትሮንስ ዘርግታችሁ ያስተማራችሁ መምህራን ሊቃውንት፣ እንዲሁም ሰባክያነ ወንጌል መምህራን፣ ዘማሪያን፣ የሰማይ ደጅ የሚከፈትላችሁ በቤተ መቅደሱ የምታገለግሉ አባቶቻችን ካህናት፣ የምትላላኩ ወንድሞቻችን ሐዋርያት፣ ዲያቆናት፣ እግዚአብሔር በቸርነቱ በምሕረቱ የጎበኛችሁ ምእመናን አባቶችና እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ባያሉ በልዑል እግዚአብሔር ስም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? አሜን። ምሕረት ቸርነቱን ከሁላችንም ሳያርቅ እንደ ኃጢአታችን ብዛት ሳይሆን እንደ ሰውነታችንም ክፋት ሳይሆን ኃጢአታችንን በይቅርታ ክፋታችንን በትዕግሥት ተቀብሎ በምሕረቱ በቸርነቱ ጠብቆ እስካሁኑ ዕለትና ሰዓት ደርሰን በፊቱ እንድንሰበሰብ እንድናመሰግነው አባት ወይ ብለን ስሙን እንድናነሳ በተቀደሰው በምሕረቱ አደባባይ የሰበሰበን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የዓለምን ሲሳይ ይዛ በግብፅ በረሃ የተሰደደች እማምላክ ወላዲተ አምላክ ድንግል ማርያም የልባችን ማረፊያ የጉድለታችን ሙላት ከተሰደድንበት ዓለም የተመለስንባት የሁላችንም መጽናኛ ድንግል ማርያም የእናትነት ፍቅሯ አማላጅነቷ ሁላችንንም ስለጎበኘን ስለጠበቀን ልጇ መድኃኔ ዓለም በፈጠረው አንደበት ሁሉ ክብር ለእናታችን ይሁን። ቅዱሳን ጻድቃን ሰማዕታት ቅዱሳን መላእክት እግዚአብሔር እንዳከበራቸው መጠን ክብር ለእነርሱ ይሁንና ድል የማትነሳ አማላጅነታቸው በረከታቸው ከሁላችን ጋር ትሁን። በድጋሚ እንደምን አደራችሁ? አሜን። እንግዲህ በቸርነቱ እግዚአብሔር አምላካችን ከዛሬው ዕለት ደርሰን እንድናመሰግነው ረዳን። የረዳን ግን የእሱ ቸርነት የእሱ ምሕረት ነውና የረዳን አምላካችን ስሙ በድጋሚ የተመሰገነ ይሁን። እንግዲህ እንደ እግዚአብሔር መልካም ፈቃድ አጠር አድርገን የእግዚአብሔርን ቃል እንማማራለን። ዛሬ እንግዲህ አብይ ጾም ከገባ ስንተኛ ሳምንት ነው? ስንተኛ ሳምንት ነው? ስድስተኛው ገብርኄር የሚባል እዚሁ ላይ ደርሰናል። ቀላል ነገር አይደለም። ይሄንን ጾም እግዚአብሔር አምላካችን ለበረከት ሰጥቶ ሁላችን እንድንባረክበት ንስሐ እንድንገባ በከንቱ ያሳለፍነው ዘመናችንን እግዚአብሔርን በይቅርታ እንድንጠይቀው በምህረቱ እዚህ አድርሶናልና ሊቀላል ነገር አይደለም። ምእመናን መጾም መጸለይ በዚህ ሰዓት በዚህ ጊዜ ትኩሳት በበዛበት ዓለም ውስጥ ሆኖ ከፈጣሪው ጋር መገናኘት እንደ ቀላል ነገር አይደለምና እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንግዲህ የትምህርታችን መነሻ ሐሳብ የሚሆነው ቅድም በመግቢያ ላይ የተናገርኩት ይሆናል። መኑ ውእቱ ገብርኄር ወምእመን ዘይረክቦ እግዚኡ በምግባረ ሰናይ ወይሰይሞ ዲበ ኩሉ ንዋዮ። መልካም ሥራ ሲሰራ ጌታው የሚያገኘው ታማኝ አገልጋይ ማን ነው? ሲሁላችሁም ቃሉን ከኔ ጋር በሉ። በጎ ሥራ ሲሰራ በሉ። ጌታው የሚያገኘው ታማኝ አገልጋይ ማን ነው? በጎ ሥራ ሲሰራ ጌታው ምን የሚለው ታማኝ ምን አልኳችሁ? አገልጋይ ማን ነው ብሎ ሊቁ አባታችን የቤተ ክርስቲያናችን ብርሃን የሆነው በአምስተኛው መቶ ክፍለ ዘመን አካባቢ ሃይማኖታቸው ከጸና ምግባራቸው ከቀና ኢትዮጵያውያን የተወለደ ታላቁ አባታችን ቅዱስ ያሬድ እንግዲህ በጥያቄ መልኩ ይሄንን ከወንጌሉ ላይ ወስዶ ያስቀምጣል ማለት ነው። እንግዲህ የምንመማረው በዚህ ኃይለ ቃል ነው። ወደ ቃሉ ከመሄዳችን በፊት ምዕመናን ብዙ ጊዜ ኦርቶዶክሳዊት ቅድስት ቤተ ክርስቲያን እናታችን ሁልጊዜ ልጆቿን ቃለ እግዚአብሔር ታስተምራለች፣ ትመክራለች። የቀናውን መንገድ ጠባቡን መንገድ ታሳያለች። ነገር ግን ብዙ ጊዜ እንደምንማረው ቤተ ክርስቲያን እንደማስተማሯ ሁልጊዜ ቃለ እግዚአብሔር እንደመንገሯ ትውልዱ ግን በሰፊው መንገድ ሲመላለስ ይታያል። እንግዲህ ቃለ እግዚአብሔር ለምን እንመማራለን?
ወንጌል ለምን እንማማራለን የሚለውን ለመግቢያ ያህል በትንሹ እንመልከት እስኪ። የሰው ልጅ ቃለ እግዚአብሔር የሚማረው በልክና በመጠን መኖር እንዲችል ነው። ከቃለ ሕይወቱ ቃለ እግዚአብሔር አልባ ከሆነ፣ ቃለ እግዚአብሔር የማይሰማ ከሆነ፣ እግዚአብሔርን ሀልወተ እግዚአብሔርን የማያውቅ የዘነጋ ከሆነ ምንድነው ማለት ነው? ይሄ ሰው በልክና በመጠን መኖር አያውቅም ማለት ነው። አካሄዱ የተበላሸ ይሆናል። ከአንደበቱ የሚወጣው ሰዎችን ያሳዝናል፣ ያስቀይማል። ስለዚህ በልክና በመጠን ለመኖር ቅርጽ ያለን ሰዎች እንድንሆን የግዴታ የእግዚአብሔር ቃል ያስፈልገናል። የማን ቃል ያስፈልገናል? የማን ቃል ያስፈልገናል? አዎ ተስማምተን መኖር የምንችለው በፍቅር መኖር የምንችለው የእግዚአብሔርን ቃል በየዕለቱ በየጊዜው መስማት ስንችል ነው ማለት ነው። ጠቅለል ስናደርገው የእግዚአብሔር ቃል ወስኖ ገቶ ስጋችንን ሕግ እንዳንተላለፍ፣ ኃጢአት እንዳንሰራ፣ እግዚአብሔርን እንዳንበድል፣ እንዳናሳዝነው አድርጎ ወስኖ ገቶ የሚይዝ ልጓም ነው ማለት ነው። ስለዚህ ከዚህ የተነሳ ሁልጊዜ የእግዚአብሔርን ቃል መስማት ምን ይላል? ያስፈልጋል ማለት ነው። እንደውም አባታችን ክብር ይግባውና መድኃኔዓለም ክርስቶስ እናትና አባትህ ይፈልጉሃል፣ አንተን ማግኘት ይፈልጋሉ አሉት። በዚህ ዘመን ላይ የተመላለሰ በኪደተ እግር በሚያስተምርበት ወቅት መጡና ወንድሞችህና እናትህ ማንና ማን ይፈልጉሃል፣ ሊያገኙ ይፈልጋሉ። እሱ እያስተማረ ነበር። መኑ ሁሉ ሙንቱ እመየዋሃዌ እናቴና ወንድሞች እነማን ናቸው? አሁን እንዲህ ማለቱ እናቱን ንቋትም አይደለም፣ አለማክበሩም አይደለም። ወንድሞቹ የተባሉትንም ተማሪዎችንም እንደዚሁ ወንድሞችና እህቶችስ አለ እለ ይሰሙ ቃል እግዚአብሔር ወይ ገብሩ፣ የእግዚአብሔርን ቃል ሰምተው የሚያደርጉት ናቸው ይላል። የማንን ቃል ሰምተው? የእግዚአብሔርን ቃል ሰምተው የሚያደርጉት፣ እንደ ሕጉና እንደ ሥርዓቱ በሕጉ የሚመላለሱ ወንድሞቼ እናቴ ናቸው ብሎ እግዚአብሔር አምላካችን መልስ የሰጠበት የመጽሐፍ ቅዱስ ክፍል እናያለን ማለት ነው። ስለዚህ በጠቅላላው የእግዚአብሔር ቃል በልክና በመጠን መኖር እንድንችል፣ መልካም ሰዎች፣ ቅን ሰዎች ሁነን ታማኝ አገልጋዮች ሁነን መኖር እንድንችል የእግዚአብሔር ቃል ምን ይለናል ማለት ነው? ያስፈልገናል። አለበለዚያ መታመን አይቻልም። እንግዲህ ወደ ተነሳንበት ስንመለስ በዛሬው ቀን ገብርኄር ወምእመን ታማኝ፣ ቅድም እንዳልኳችሁ አዎ ስራውን ሲሰራ ጌታው በበጎ ምግባር ላይ የሚያገኘው ታማኝ አገልጋይ ማን ነው? ወይ ሰይሞ ዲበ ኩሉ ንዋዩ፣ እንዲሁም በገንዘቡ ላይ ሁሉ ያንን ታማኙን አገልጋይ እግዚአብሔር ይሾመዋል እያለ ሊቁ አባታችን ቅዱስ ያሬድ ይናገራል ማለት ነው። በረከቱ ለሁላችንም ይድረሰን። ቃሉን በቀጥታ መጽሐፍ ቅዱስ ላይ የምናገኘው የቅዱስ ማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምረን እስከ 30 ድረስ ስንመለከት እዚህ ውስጥ ያለውን ቅድም የተነሳንበትን የምንነጋገርበትን ያሳየናል ማለት ነው። የቅዱስ ማቴዎስ ወንጌል ምዕራፍ ስንት አልኳችሁ? ንገሩኝ እንጂ ስንት አልኳችሁ? የላችሁም እንዴ? ምዕራፍ 25 ከቁጥር ስንት አልኳችሁ? 14 ጀምሮ እስከ 30። እግዚአብሔር ይስጥልኝ። በዚህ በኩል የሚከታተሉ ሰው ተከታተሉ። እዚህ ቁጭ ብላችሁ የት ነው የምትሄዱ? ምን ስራ አለን እንደ ሌላ ስራ? አሁን የመጣ ነው ምን እያደረግን ነው? ምእመናን ወደ ቤተ እግዚአብሔር ስትመጡ ግን በእግራችሁ ብቻ አትምጡ። በእግራችን አንምጣው፣ በእግረ ህሊናችን እንመላለስ፣ እንምጣ። ልባችን አብሮ ይምጣ። የለም አንድም ነገር ጠብ ያለልን ተመላለስ፣ ወጣን፣ ወረር። ነገር ግን በራሳችን አቅምና ክህሎት ያደረግነው አንድ ነገር የለም። አለ እንዴ? የለማው። ስለዚህ እግዚአብሔርን መስማቱ ይልቅ ጎደሏችንን፣ ጉድለታችንን ይሞላል፣ የተሰበረውን ይጠግናል። ማን ነው የሚጠግነው? እግዚአብሔር ነው። ስለዚህ ከልብ መስማት ያስፈልጋል። በልምድ የሚወረስ የእግዚአብሔር መንግስት የለም። በልምድ የሚወረስ የእግዚአብሔር ጸጋ የለም። አዎ ታማኝ አገልጋይ ለመሆን ስራውን ሲሰራ ጌታው የሚያገኘው በስራው ላይ በተሾመበት ወንበር ላይ በተቀመጠበት አገልግሎት ላይ ጌታው የሚያገኘው ታማኝ አገልጋይ ለመሆን እንግዲህ ምእመን ማለት እንግዲህ የሚያምን ታማኝ ማለት ነው። ኄር ማለት ደግሞ ገብርኄር፣ ኄር ማለት ደግሞ ቸር፣ ቅን፣ ልበ የዋህ ማለት ነው። ገብር ማለት ደግሞ ታዛዥ፣ የሚላላክ፣ በመልካሙ ስራ ሁሉ የሚገኝ ማለት ነው። ስለዚህ ቅዱስ ያሬድ አባታችን አዎ በበጎ ስራው ላይ ጌታው የሚያገኘው ታማኝ አገልጋይ ማን ነው ይላል። የቅዱስ ማቴዎስ ወንጌል ምዕራፍ 25 ከቁጥር 1 ጀምረን ስንመለከት እስመ ከመ ብእሲ ዘይነግር
ወፀዋ ግብርት ውሃወሙ ነዋዮ። እንግዲህ በምሳሌ የተነገረ ትምህርት ነው። በምን የተነገረ አልኳችሁ? በምሳሌ የተነገረ። መጽሐፍ ቅዱሱ ብዙ ጊዜ በምሳሌ ተነግሮ በምሳሌ ተገልጦ ነው የምናየው። ምክንያቱም ሲጻፍ በሚገባን መልኩ ነጋዴያኑን በወርቅ እየመሰለ የሚያርሱትን ደግሞ በእርሻ እየመሰለ እንዲሁ ደግሞ ሌሎችም ሊቃውንቱንም ደግሞ እነሱ በሚያውቁት እናቶችንም ደግሞ በእርሾ እየመሰለ። ምክንያቱም እናቶች ለእርሾ ምንድን ናቸው? ቅርብ ናቸው ማለት ነው። ገበሬም ደግሞ ለእርሻው ቅርብ ነው። ነጋዴ ደግሞ ለወርቅ ለብር ምንድን ነው? ቅርብ ነው። ስለዚህ መጽሐፍ ቅዱሱ በዚህ መልኩ የተገለጠ ነው ማለት ነው። አንድ ባለጸጋ መጣና ይላል መጽሐፍ ቅዱሱ ከቁጥር 14 ጀምሮ ለሚነግዱ ሰዎች መጥቶ ብር ሰጣቸው ይላል። ለእያንዳንዳቸው 3 ሰዎች አሉ። ልብ ብላችሁ ተከታተሉ። አጭር ደቂቃ ነው የምናገረው። 3 አይነት ሰዎች አሉ። ስንት አይነት ሰዎች? 2ቱ ተመሳሳይ ናቸው። አንደኛው ደግሞ ሌላ ወጣ ያለ ነው። ለ3ቱ ያ ባለጸጋው መጥቶ ለእያንዳንዳቸው ብር ሰጣቸው። ወለዘወሃቡ 5 መክሊተ 5 መክሊት የሰጠው 5 ገንዘብ የሰጠው አለ። 2 ደግሞ የሰጠው አለ። 1 ደግሞ የሰጠው አለ። 2 የተቀበለ 5 የተቀበለ 1 የተቀበለ ስንት ሰዎች ናቸው? 3 ሰዎች ናቸው ማለት ነው። አሁን ነግደው እንዲያተርፉበት፣ ትርፍ እንዲያሳዩ፣ ውጤታማ እንዲሆኑ፣ ፍሬ ላይ እንዲደርሱ ያንን ገንዘብ ያለው ሰው ሰጧቸው። ይሄንን ካደረገ በኋላ እያንዳንዳቸው እንዳቅማቸው እንደሚችሉት ከዚያ በኋላ ያ ሰው ሄደ። ምን ያላቸው? ገንዘብ የሰጣቸው ማለት ነው። ልብ ብላችሁ ተከታተሉ። ገንዘቡን ከሰጣቸው በኋላ ምን አለ? ሄደ። እነዚህ የተቀበሉት 5 የተቀበለው በመጀመሪያ ደረጃ ሄደና ተቀብሏልና ብር በተቀበለው በዚያ በ5ቱ ብር ነግዶ ወጦ ወርዶ። እንግዲህ ንግድ ታውቁታላችሁ መቼም እዚህ የሚኖር ሰው በጠቅላላው ስለ ንግድ ለሱ ማብራራት አይጠበቅብንም። ምክንያቱም ስለምናውቀው ማለት ነው። ብዙ ድካም አለው፣ ብዙ ውጣ ውረድ አለው፣ ብዙ ፈተና አለው። እውነት ነው ሐሰት? እውነት ነው። ፈተናው ደግሞ የሚገርማችሁ ነገር የራስ ያልሆነን ነገር ሁሉ ጨምሮ ማምጣት፣ ሰዎችን ማጉላት፣ ይሄ ትልቅ ፈተና ነው። ድካሙማ ደክመን እንድንበላ አንድ ጊዜ ታዘዘናል። ምንም ማድረግ አንችልም። እግዚአብሔር ድካማችንን ሁሉ ከንቱ ያድርግብን። ስለዚህ ሄደና አተረፈ፣ ነገደ፣ ወደ ንግዱ ዓለም ተሰማራ። 5 ነበር የተሰጠው፣ 5 አተረፈ። ስንት ሆነ? 10 ሆነ። ሁለተኛውም ደግሞ የተቀበለው 2 መክሊት ነበር፣ 2 ገንዘብ ነበር የተቀበለው። በዚያ በተቀበለው ዕለቱኑ ሂዶ ወደ ንግድ ተሰማራና በሚችለው መጠን 2 ተቀብሏል። አሁንም እንደዚሁ 2 አተረፈ። ስንት ሆነ? 4 ሆነ ማለት ነው። አጠር አድርጎ ለመናገር ያህል ነው። በጣም ሰፊ ትምህርት ነው። 5-6 ጉባኤ የሚሆን ነገር ግን ካለን ጊዜ አንጻር ካለን ሰዓት አንጻር ሰው እንግዲህ ብዙ ጊዜ ስራው ሁሉ የሚበዛው የዕለተ ሰንበት ነው። ግን ዕለተ ሰንበት እንድናርፍባት፣ ሕይወታችንን እንድናስባርክባት፣ ከእግዚአብሔር ጋር እንድንገናኝባት ተነግሮናል፣ ታዘዘናል በመጽሐፍ ቅዱስ ማለት ነው። እረፉባት በዚህች ቀን ምንም እንኳን አታድርጉባት ተብሎ ማለት። ስለዚህ ስለምትቸኩሉ የእናንተን ጊዜ ያለመሻማት ነው እንጂ እጅግ በጣም ሰፊ ትንታኔ ያለው ነው። አሁን ስንተኛው ቀረ? 3ኛው መጨረሻው ላይ ያለው ቀረ። ይሄኛው ግን ገንዘቡን ልክ እንደነዚህ ሰዎች እንደተሰጠው ወደ ንግድ ይዞት አልሄደም፣ ሊያተርፍበት አልሞከረም። የሚገርመው ነገር ይሄ ሰው 3ኛው 1 የተቀበለው በቀጥታ በመጀመሪያ ደረጃ የታየው ነግዶ የሚያተርፈው ሳይሆን በንግዱ ላይ የሚደርስበት ችግር ኪሳራው ነው የታየው፣ ጉድለቱ ነው የታየው። ስለዚህ ምን ማድረግ አለብኝ አለና በቀጥታ ያንን ገንዘብ ጌታው የሰጠውን ወይም ያ ሰው የሰጠውን ገንዘብ ወስዶ በኪሱ እንኳን ማስቀመጥ አልፈለገም። ወስዶ ቀበረ ይላል። ምን አለ? አዎ ቀበረው ወስዶ። ኪሱን እንኳን አላመነው። በአካባቢ ያሉትን ሰዎች እንኳን አላመናቸው። አይ ለንግድ ስንቀሳቀስ ቀማኛ፣ ሌባ፣ ወንበዴ ቢቀማኝ፣ ቀጣፊ ቢያታለለኝስ ብሎ ይሄ ታየው ገና አስቀድሞ ማለት ነው። የሚያተርፈው ትርፍ አይደለም የታየው። ገና ከወዲሁ ሆነን ስራ ልንሰራ ስንፈልግ እንደው አንዳንድ ሰዎችም እኮ አሉ የሚገርማችሁ ነገር ጾም ሲደርስ በመጀመሪያ ደረጃ ዋዜማው አካባቢ ሆነው ገና ከመምጣቱ በፊት እጾማለሁ፣
ንስሐ ገባለሁ፣ ከእግዚአብሔር ጋር እገናኛለሁ፣ ከዚህ ቀደም ሳደርገው የነበረው በደሌን ሁሉ እተዋለሁ ብለው ይወስናሉ። ዋዜማው ላይ ሲደርሱ ግን የሚገርመው ነገር ሊጾሙ ይፈልጉና ረሃቡ ይታያቸዋል። ሊጾሙ ይፈልጉና ጥሙ ይታያቸዋል። ሊሰግዱ ይፈልጉና ጎንበስ ቀና ሲሉ የሚመጣው ድካም ይታያቸዋል። ሰው ሊራብ እየጾመ እንዴት ራቡ አስቀድሞ ይታያል? በዚያ ውስጥ እኮ እጅግ በጣም ልዩ ጸጋ ይሰጠናል፣ እናገኛለን። በረከት፣ ትልቅ ኃይል የሚሆነን ማለት ነው። ስለዚህ ይሄ ሰው ምን አደረገ? በቀጥታ ትርፉ ሳይሆን ኪሳራው ታየው፣ ጉድለቱ ታየው። የጌታውን ወርቅ ወሰደና ቀበረ። ምእመናን፣ ዛሬ በእኛ ሕይወት ውስጥ ብዙ የተቀበረ ነገር አለ። እውነት ነው? ሐሰት? አዎ፣ እውነት በሐሰት የተቀበረበት፣ እውነትን የተውንበት የረሳንበት፣ ጽድቅ በኃጢአት የተቀበረበት፣ እምነት ባለመተማመን፣ ባለመግባባት፣ ባለመስማማት፣ ባለመደማመጥ የተቀበረበት ዘመን ላይ ነው። በእኛ ሕይወት ውስጥ ብዙ የተቀበረ ወርቅ አለ። ከእግዚአብሔር ከፈጣሪያችን ያገኘ ነው። ከማን ያገኘ ነው? ንገሩ፣ ይመልሱልኝ። ከማን ያገኘ ነው? አዎ፣ ስጦታዎቹ ሁሉ የእግዚአብሔር ናቸው። ከኛ የሆነ አንዳችም ነገር የለም። አለ እንዴ ምእመናን? የለም። አዎ፣ የለም። ይሄ ምድር የእግዚአብሔር ነው። ዓይናችሁ እስከቻለ ድረስ የምታዩት ስነ ፍጥረት የማን ነው? የእግዚአብሔር ነው። ጨለማው የሱ ነው፣ ብርሃኑ የሱ ነው። ክረምቱ በጋው የሱ ነው፣ ማለቱ ሌሊቱ የሱ ነው። የሱ ያልሆነ ምን ነገር አለ? እኛም ደግሞ የሱ፣ ለዚያውም በደም የተገዛን። በምን የተገዛን? በምን የተገዛን? በደም። የደም ዋጋ የተከፈለልን ምእመናን ነው። ይህንን ማሰብ አለ። ስለዚህ ብዙ የቀበርነው ነገር አለ። ይሄ ሰነፍ ሰው ወርቁን ቀበረ። ከዚህ በኋላ እንዲህ ይላል፣ ወእምድኅረ ብዙ መዋዕል አተወ እግዚኦሙ። ከዚህ በኋላ ያ ከብዙ ዘመን በኋላ ያ ወርቅ የሰጣቸው ገንዘብ የሰጣቸው ሰው መጣ። ልብ በሉ፣ ወይም ልብ ብላችሁ ያዙልኝ። ከብዙ ዘመን በኋላ ወርቅ የሰጣቸው ምን ያላቸው ሰው? ምን ያላቸው ሰው? ወርቅ የሰጣቸው ሰው መጣና ምን አደረገ? ገንዘብ ሰጥቻችሁ ነበር፣ ገንዘቤን ከነወለዱ መልሱ ብሎ ይተሳሰባቸው ጀመረ። ምክንያቱም ንብረቱ የማን ነው? የሱ ነው። አሁን በመጀመሪያ 5 የተሰጠ ሰው ቀረበና ሄዶ አትርፏል። ጌታዬ ሆይ 5 መክሊት ሰጠህ ነበረ፣ 5 ደግሞ ነግጃ አተረፍኩኝ፣ ስለዚህ 10 አድርጌያለሁ ብሎ ገንዘቡን መጀመሪያ የተሰጠውን ከነወለዱ ለጌታው አስረከበ። ለምኑ አስረከበ? ገንዘብ ለተቀበለው ሰው አደራውን አስረከበ። በዚህም ሰዓት እንዲህ የሚል ጸጋ፣ በረከት፣ ሙገሳን ያዘለ ከጌታው ከዚያ ገንዘብ ከተቀበለው ሰው ኦ ገብርኄር ወምእመን ዘበህዳት ምእመነ ኮንከ ዲበ ብዙ ሰይመከ በውስተ ፍሥሓሁ ለእግዚእከ። አንተ በጥቂቱ የታመንክ፣ አንተ በሉስ በጥቂቱ የታመንክ በብዙ እሾምሃለሁ፣ ወደ ጌታህ ደስታ ግባ። አዎ፣ ተሾም፣ ተሸለም። በትንሹ ነው የታመንከው፣ በጥቂቱ ነው የታመንከውና ገና በብዙ እሾምሃለሁ፣ ከፍ አደርግሃለሁ እያለው እንዲህ አለና እሱን ሸኝ። ሁለተኛው መጣ። 2 ሰጠህ ነበረ፣ ነገድ፣ አሁን 2 አተረፍኩ ብሎ ከነወለዱ ሰጠ። ይሄንንም ልክ በመጀመሪያ ደረጃ የተናገረው አንተ በጥቂቱ የታመንክ ታማኝ አገልጋይ፣ ታማኝ ባሪያ፣ አዎ በስራ ላይ የተገኘ በስራ ላይ የተገለጠ አንተ ወደ ጌታ ደስታ ግባ ነው። ገና በብዙ ወንበር ላይ እሾምሃለሁ፣ ከፍ አደርግሃለሁ፣ ብዙ ጸጋን ታገኛለህ ብሏል። ሶስተኛው የሚገርማችሁ ነገር በቀጥታ መጣና አይ አለ። የስድብ ቃል ነው ያቀረበው። አንተ ካልዘራህበት የምታጭድ፣ ካልበተንክበት የምትሰበስብ፣ ክፉ ጨካኝ እንደሆን ካውቃለሁና ገንዘቡን እንደተቀበልኩት ሌባ ይቀማኛል ብዬ በቀጥታ ወስጄ ቀበርኩት ብሎ ይሄንን ቃል አቀረበ። ልብ በሉ፣ ከዚህ እግዚአብሔር ይሰውረን። አዎ፣ የስድብ ቃል ነው። እንዳውም ብዙ ጸሐፊያን ምን ይላሉ መሰላችሁ? ሰነፍ ብዙ ጊዜ የሚሰንፈው አካሉ ብቻ ሳይሆን አእምሮውም ይሰንፋል። ሰነፍ ተሳዳቢ ነው፣ ከአንደበቱ መልካም ነገር አይወጣም ይላል። እውነት ነው? ሐሰት? ቁጭ ብለው ዝም ብለው የሚያሟርቱ ሰዎች እኮ አሉ። ገጥሟቸው ያውቁ? እንዲህ ነው እንዲያ ነው እያሉ ስለ ሰዎች የሚያወሩ ራሳቸውን ረስተው ራሳቸውን ዘንግተው ልክ የሰዎችን ቤት የሚሰሩ የራሳቸው እኮ ምንም የሆነ ነገር የለም። የሚገርማቸው ሰዎችን የሚያንጠልጥሉ የሚሳደቡ ገሌ እንዲህ ነው እያሉ ያለ ኃጢአቱ ኃጢአት የሚሰጡ
ያለ በደሉ በደል የሚሰጡ ገጥሟቸው አያውቁም አሉ። እግዚአብሔር ከዚህ ይሰውረን፣ ከነዚህ መካከል እኛ እንዳንሆን ነው ዋናው ትልቁ ነገር። አዎ ጨካኝ ስለሆንክ አሁን ይሄ ጌታው ብሩን የሰጠ በመጀመሪያ አንተ እኔ ጨካኝ እንደሆንኩ ካልዘራሁበት የማጭድ ካልበተንኩበት የምሰበስብ እንዲህ አይነት ክፉ መሆኔን ስታውቅ ገንዘቡን በመለስክ ነበር። ወጣው ወርደው ለሚያተርፉ ሰዎች በሰጠኋቸው ያኔ ገንዘቡን እኔም ተመልሼ መጥቼ ከነወለዱ በተቀበልኳቸው ነበር። ለምን ይሄንን አደረክ አንተ ክፉ ጨካኝ ሰነፍ ብሎ ያ ጌታው ይሄንን ሶስተኛውን ሰው ሲወቅሰው እናያለን። ከወቀሳና ከከሰሳ እግዚአብሔር ይሰውራል። በሰለው ባለው የማይጠቀም ይወቀሳል፣ ይከሰሳል። ያለውንም የተው እንዳትተው እየተባለ እንዳትጥል እየተባለ ይሄን የሚያደርግ ካለ ይከሰሳል። የሚከሰው አካል ይኖር በበላው ስላለው መቼም እያንዳንዳችን የራሳችን የሆነ በዚህ ምድር ላይም ስናየው ኃላፊ አለን አይደል እንዴ? አንድ እናት ለወላጇ ምንድነች? ኃላፊ ነች አይደል? ኃላፊነቱን የወሰደች አባስ ለልጁ እንደዚሁ። ሌላም ወደ የመስሪያ ቤቱ ስንሄድ በዚህ ዓለም ላይ አንዱ ባንዱ ላይ ማለት ነው። ስለዚህ ይወቀሳል፣ ይከሰሳል። ከሰሰው ከዚህ በኋላ እንዲህ አላቸው እዚያ የቆሙትን ሰዎች በሉ ይሄንን አሁን እሱ ያዘውን አንዱን የቀበረውን ገንዘብ ተቀበሉና ላለው ለዚህ 5 ለነበረው 10 አትርፎ 10 ላደረገው ተቀበሉና ስጡታል። እንግዲህ ምንድነው ላለው ምን ይለታል ነው የሚባለው? ይጨመርለታል። ለሌለው ግን ያለውን ያችን ጥቂቷን ነገር ራሱ ይወሰድበታል ብሎ ለዚያ ነግዶ ላተረፈው ሰው ሰጠው። ይሄንን ሰው ከዚህ በኋላ ለምንም የማይረባ ለምንም የማይጠቅም ስለሆነ አውጥታችሁ ጣሉት ብሎ አውጣው እንዲጥሉት አደረገ ማለት ነው። የተከበራችሁና የተወደዳችሁ እግዚአብሔር ቤተሰቦች ጠቅለል ለማድረግ ያህል አሁን ይሄ በምሳሌ የተነገረ ነው። እንግዲህ አባቶቻችን ብዙ አተታ ብዙ ምስጢር ሰጠውታል። ነገር ግን ጊዜና ሰዓትም ስለሌለ ያ ባለ 5ቱ የተባለው አባቶቻችን ባለ 5 መክሊት የተባለው ተምሮ ራሱ ተምሮ አምኖ ሌላውን ሰውም ደግሞ አስተምሮ እሱ በተሰየመበት ወንበር ልክ እሱን አሳክሎ የሚያወጣ ለምሳሌ ያህል ባለ ምግባር ከሆነ መልካም ጠባይ ካለው በጎ ምግባር በጎ ስራ ካለው እሱ ነው በተለያየ ማለት አስተምሮ እሱን የሚያስመስል ባለ 5 ተብሎ ተሹሟል ብለዋል። ባለ 2ቱም ደግሞ እንደዚሁ ልክ እሱ የሚያምን እሱ የተማረውን ትምህርት የሚያስተምር ለሰዎቹ የሚሰጥ በዚያ እንዲያተርፉ የሚያደርግ እሱም እንደዚሁ። ያ ግን ባለ 1 የተባለው የተወቀሰው የተከሰሰው ደግሞ ሰው እሱ በጣም ሰነፍ ነው። ሰነፍ ነው። ሰነፍ እንዳልኳችሁ ቅድም ለምንም ነገር የሚሆን ሰው ለምንም የሚሆን አይደለም ለትርፍ ቀርቶ ኪሳራው ነው የሚበልጠው ማለት ነው። የሆነ ነገር አድርግ ብላችሁ ብትሰጡት ምን ያደርጋል? አጥፍቶ ይገኛል። እግዚአብሔር ከጥፋት ሁላችንን የሚሰውረናል። በሌላ በኩል ባለ 5 የተባለው ቅዱስ ሙሴ ነው። ቅዱስ ሙሴ የጻፋቸው መጻሕፍት አሉ። ባለ 2 የተባለውም እንደዚሁ፣ ባለ 1 የተባለውም ደግሞ ይሁዳ ያላተረፈ፣ ባለ 2 የተባለው ቅዱስ ጴጥሮስ ብሉያቱንና ሐዲሳቱን ያውቃሉ ብለው አባቶቻችን አስቀምጠዋል ማለት ነው። ወደ ወርቁ እንመለስና እንግዲህ ባለጸጋ የተባለው እግዚአብሔር ነው። ማን ነው አልኳችሁ? ባለጸጋ የተባለው እግዚአብሔር ነው። የሚያበድር የሚሰጥ እንጂ ስጡኝ የማይል በረከትን አትረፍርፎ ለሰዎቹ የሚለግስ እንጂ ለግሱኝ የማይል ባለጸጋ እግዚአብሔር አምላካችን ደሙን ስለኛ አፍስሶ የሰጠ ስጋውን ቆርሶ የሰጠ መድኃኔ ዓለም ክርስቶስ ነው። ገንዘብ የተባለ ደግሞ ገበያ የተባለ ይህ ዓለም ነው። እኛ የምንኖርበት ክፉና መልካሙ የሚታይበት በብዛት አመጽና ሁከት ሲቀጣጠል የሚታይበት ይህ ዓለም በገበያ ተመስሏል ማለት ነው። እኔና እናንተ የምንኖርበት እየኖርንበት ያለ በኋላ በሕይወተ ሥጋ የምንለየው ማለት ነው። የሥጋ ገበያ ሁል ጊዜ የምናደርግበት ክፉ ነገር የሚታይበት ገንዘብ የተባለ ደግሞ የሰው ልጆች ልዩ ልዩ ጸጋዎች ናቸው። ልብ ብላችሁ አስተውሉ። ለሰው ወደዚህ ዓለም ሲመጣ ያልተሰጠው ነገር የለም። በረከት ሰጥቶናል እግዚአብሔር። ምን ሰጥቶናል? ያለ ጸጋ የተፈጠረ ፍጡር የለም። እየሰማችሁ ነው? ያለ ጸጋ የተፈጠረ ፍጡር የለም።
ችግሩ የተሰጠንን ጸጋ ያለማወቅና በተሰጠን ጸጋ ሰርቶ የመክበር ችግር ነው ያለብን እንጂ ወደዚህ ዓለም እግዚአብሔር ሲያመጣው እያንዳንዱ የሆነ ስጦታ አለው፣ እያንዳንዱ የሆነ ችሎታ አለው። ግን ያንን አናውቀውም ብዙዎቻችን፣ አንረዳውም ብዙዎቻችን። ደግሞ እንደዚህ ሰው እንደ ሶስተኛው የምንከስረው በተሰጠን ጸጋ እንጠቀማለን ብለን ስንል ነው። ልብ በሉ የእግዚአብሔር ልጆች፣ አንዱ እኔ ላይ ያለው ጸጋ ለእናንተ ይጠቅማል እንጂ እኔ ልጠቀምበት ካልኩኝ ምን ይሆናል ማለት ነው? ከንቱ ነው የሚሆነው። ትርፍ አያመጣ፣ ፍሬ አያፈራ። የላሚቷ ወተት ለላሚቷ ይሆናል አይሆንም? ምንድነው በጾም አነሳው እንዳትሉ፣ ይሆናል አይሆንም? ላማ ወተት ትጠጣለሽ አትጠጣም? ምን ነው ወተት የማትቀምሱ መሰላችሁ? አያችሁ፣ የላሚቷ ወተት ለሰዎቹ ነው የሚጠቅመው። ሰዎቹ ናቸው የሚገለገሉበት፣ እሷ አትጠቀምበት። ስለዚህ እናንተ ላይ ያለው ጥቂቱ ጸጋ፣ እግዚአብሔር የሰጣችሁ በረከት ለሰዎቹ የሚጠቅም ከሆነ ፍሬ ታፈራላችሁ፣ አለበለዚያ ግን አይሆንም። ስለዚህ ገንዘብ የተባለው እግዚአብሔር በስነ ፍጥረት ለእያንዳንዱ የሰጠው ልዩ ልዩ ጸጋ አለ። የማስተማር ጸጋ ያለው፣ የማስታረቅ ጸጋ ያለው፣ ሰርቶ ወጦ የመግባት ጸጋ ያለው፣ የመክበር እያንዳንዱ የሆነ። ስለዚህ ይህንን በተመለከተ እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ይህንን ትምህርት አስተምሯል ማለት ነው። ከዚህ የተነሳ ሊቁ አባታችን ቅዱስ ያሬድ ምን አለ? በበጎ ስራው ላይ ጌታው የሚያገኘው ታማኝ አገልጋይ ማን ነው ብሎ ይጠይቃል። ወይ ሰይሞ ዲበ ኩሉ ንዋዩ፣ እንዲህ ሆኖ ከተገኘ አለ በመልካም ስራው ላይ ከተገኘ ጌታው ያገኘ፣ እግዚአብሔር ያገኘ መጥቶ ይተሳሰባቸዋል የሚለው። ልብ በሉ የእግዚአብሔር ልጆች፣ ከነገዱ በኋላ በዚህ ዓለም ላይ ተፈጥረን እንኖራለን። እግዚአብሔር እስከፈቀደልን። ማን እስከፈቀደልን? ማን እስከፈቀደልን? እግዚአብሔር እስከፈቀደልን ድረስ እንኖራለን። ግን እስከዚያ ጠብቀናቸው እንድንቆይ የታዘዙ በእግዚአብሔር ሕግጋት አሉ። እነሱን መጠበቅ ይገባናል ማለት ነው። ጸጋዎቻችን እነዚህ ናቸው። ግን ጸጋ ሲባል ልዩ ልዩ ስጦታ እንዳልኳችሁ በዚህ በቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 12 ከቁጥር 1 ጀምረን ስንመለከት የምናገኛቸው ኃይለ ቃላት አሉ። ጸጋ ስጦታ ልዩ ልዩ ነው፣ እግዚአብሔር ግን አንድ ነው ይላል። አንዱ እግዚአብሔር ልዩ ልዩ ስጦታዎችን እንደሚሰጥ ማለት ነው። ልዩ ልዩ በረከቶችን እንደሚሰጥ ማለት ነው። እንዲህ ይልና የጥበብ ጸጋ የተሰጠው ሰው አለ ይላል። ጥበብ ማለት ምን ማለት መሰላችሁ? የሥላሴን አንድነትና ሦስትነት የማወቅ በዚህ ያለፉ ብዙ አባቶቻችን አሉ። አእምሮ የተነገረውን የመያዝ የማስተዋል እንደነ ቅዱስ ቄርሎስ እነሱን የመሳሰሉ ሰዎች ልክ የተነገረውን ነገር ይዞ የማይለቅ ማለት ነው፣ የሚሰራ በዚያ ማለት ነው። ሀብተ ፈውስ የተሰጠው እንደነ ቅዱስ ጴጥሮስ እንደነ ቅዱስ ዮሐንስ። የሚገርማችሁ ነገር የኛ አባቶች በረከታቸው ለሁላችንም ይድረሰን። ሰው ሲታመም እነ ቅዱስ ጴጥሮስ እነ ቅዱስ ዮሐንስ የታመመው ሰው በአንድ ወገን ይሆናል፣ እነሱ ግን በታመመው በኩል ጥላቸው በሚያርፍበት ያልፋሉ። ያ ሁሉ በደዌ የተያዘው ሰው ምን ይሆናል ማለት ነው? ጥላቸው ሲነካው ይፈወሳሉ። ምእመናን ይሄ በረከት የተሰጠን ለኛ ነው፣ ለማንም አይደለም የተሰጠው። ዛሬ ደግሞ እንፈውሳለን እያሉ ሰዎቹ ላይ የሚንከባለሉ ሰዎች በስተዋል አይደል? ያው መቼም ይሄ ዓለም የማያሳየው ነገር የለም። ሀብተ ፈውስ የተሰጣቸው ልዩ ሌላ አጋንንትን የማውጣት ተናግረው የማሳመን በተሰጣቸው ሀብት የመታዘዝ እንደነ ቅዱስ ዮሐንስ አጼር ሰዎችን የማገልገል ታማኝ ባሪያ የመሆን ጸጋ የተሰጣቸው ሰዎች አሉ። ስለዚህ የእግዚአብሔር ቤተሰቦች ታማኝ አገልጋዮች እንድንሆን ማን ይርዳል? ማን ይርዳል? አለመታዘዝ የሚያመጣው ጣጣ እንደምናውቀው ብዙ ነው። እጅግ በጣም ከባድ ነው አለመታዘዝ የሚያመጣው ማለት ነው። አንደኛ ያስወቅሳል። ምን ይላል አልኳችሁ? ያስወቅሳል። በሁለተኛ ደረጃ ያለንን ያስነጥቃል። ለምን ያስነጥቃል? ያስነሳል። በሶስተኛ ደረጃ ወደ ውጭ እንድንወድቅ ያደርጋል። ወደ ወይን ቤት እንድንታሰር ሁሉ ያደርጋል። ለዚሁ ማሳያ የሚሆን ሁልጊዜ የፍጥረታት ይቅርታ የሰው ሁሉ አባት የሆነው ሁልጊዜ ሲከሰስ ይታያል አይደለ? የሰው ሁሉ አባት ማን ነው? ማን ነው? እግዚአብሔርማ እግዚአብሔር ነው። ልክ ናችሁ። በመጀመሪያ ግን አዳም እግዚአብሔር ለመጀመሪያ ጊዜ የፈጠረው ማንን ነው? አዳምን ነው። ይሄ ገጥሞታል። የሚገርማችሁ ነገር
አታድርግ የተባለውን አደረገ። እግዚአብሔር መጣና ለምን አደረግክ ብሎ ወቀሰ። ከዚያ በኋላ ባለብዙ ጸጋ ነበረ፣ ባለብዙ ክብር ነበረ። እግዚአብሔር በብዙ ነገር ሹሞት ነበረ። ያንን ግን እግዚአብሔር ምን አደረገው? ነጠቀው። በኋላም ወደዚህ መከራ ወዳለበት፣ ስቃይ ወዳለበት፣ ችግር ወዳለበት ዓለም አወረደው እግዚአብሔር። አያችሁት? አለመታዘዝ የሚያመጣው ጣጣ እጅግ በጣም ብዙ ነው። መታዘዝ የሚያሰጣቸው ትሩፋቶችስ ምንድን ናቸው? እስኪ አንድና ሁለት ብለን እንመልከት። አንደኛ መታዘዝ ያሾማል። ምን ይላል አልኳችሁ? መቼም ሹመት የማይፈልግ የለም አይደል? ነቃ ብላችሁ መለሳችሁ። ያሾማል ስላችሁ ያሾማል። ልብ በሉ። ኦሪት ዘፍጥረት ምዕራፍ 39 ላይ ስንመለከት ወንድሞቹ በጠላትነት ተነስተው ያሳደዱት ያ ቀኑ የዋው ሰው እግዚአብሔር በሄደበት ሁሉ ያልተለየው ቅዱስ ዮሴፍ በረከቱ ለሁላችንም ይድረሰን። አሜን በሉ። አንዳንድ ጊዜ ምቀኛ ሲነሳባችሁ ምዕመናን ለበጎ ነው ብላችሁ ተቀበሉት። ጎረቤት ላይ ያለ ምቀኛ ሲነሳ፣ ቤት ላይ ያለ ምቀኛ ሲነሳ፣ መስሪያ ቤት ላይ ያለ በክፋት ትመልከቱት። ዮሴፍን ወንድሞቹ ባይመቀኑት ኖሮ አይታወቅም ነበር። ስሙ ሕያው በሆነው በቅዱስ መጽሐፍ ላይ አይጻፍም ነበር። የአባቱ በግ ጠባቂ የከነዓን በግ ጠባቂ ሆኖ ነበር የሚቀረው። ልብ በሉ። ግን ወንድሞቹ ስለገፉት እግዚአብሔር የግብፅ ጠቅላይ ሚኒስቴር አደረገ። እግዚአብሔር ይሾማል። ምን ይላል? ሰዎቹ ያዋርዳሉ። ልብ በሉ። ሄደ። ግብፅ ሀገር ከተሸጠ በኋላ ብዙ መከራ፣ በዚያ በባርነት ሲኖር ጲጥፋራ በሚባለው ባለስልጣን ቤት ሲኖር እግዚአብሔር ከሱ ጋር ነበር ይላል። በኋላ የዚያን ሰው ወደ ቤቱ ከመግባት ጀምሮ የነበረውን ያ ጲጥፋራ የሚባለው ካየ በኋላ በረከት እንዳለው ካየ በኋላ በገንዘቡ ላይ ሾመው ይላል። በምኑ ላይ ሾመው? በምኑ ላይ ሾመው? በገንዘቡ ላይ ያሾማል። ታማኝነት፣ መልካም ሰው መሆን። በሌላ በኩል በሁለተኛ ደረጃ መታመን፣ መልካም ሰው መሆን በቀኝ ያቆማል። በምን ያቆማል? ይሄ የተነሳንበት ቅዱስ መጽሐፍ የቅዱስ ማቴዎስ ወንጌል ምዕራፍ 25 ከቁጥር 30 ጀምራችሁ ስትመለከቱ የዛሬ ሳምንት የተማራችሁት ማለት ነው። አሚያ ይብሎሙ ንጉሥ ለእለ በየማነ፣ በዚያ በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ቡሩካን ወደ እኔ ኑ። አዎ ብራብ አብልታችሁኛል። አንዱ እንድንጠብቀው የተሰጠን ይሄ ነው። ስድስቱ ቃላተ ወንጌል የሚባል ይሄን እንድንጠብቅ ማን ይርዳን? ማን ይርዳን? እግዚአብሔር አምላካችን በታማኞች ቦታ በታመኑት ቦታ መልካም ሥራ ሰርተን እንድንኖር መንግስቱን እንድንኖር እርሱ ይፍቀድልን። መኑ ውእቱ ገብርኄር ወምእመን ዘይረክቦ እግዚኡ በምግባረ ሰናይ። በዚህ አስተማሪው ስሙ የተመሰገነ ይሁን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳኑ ጸጋና በረከት ከሁላችን ጋር ይሁን። ይቆየን። ስብሐት ለእግዚአብሔር። በመምህራችን አድሮ ያስተማረን የመከረን የገሰጸን ልዑልና ቅዱስ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ለመምህራችን ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። የአገልግሎት ዘመናቸውን ይባርክልን፣ አስበ መምህራንን ያደልልን። መምህራችን የዕለቱን መልእክት እንግዲህ ስለ ገብርኄር ከብሉያት ከሐዲሳት በማጣቀስ ለእኛ በሚገባን በምንረዳው መልኩ የራቀውን አቅርበው ሰፋ አድርገው አበራርተው አስተምረውናል። በድጋሚ ቃለ ሕይወትን ያሰማልን። እኛም በተማርነው መልካም ሥራ ሰርተን ፍሬ አፍርተን መንግሥቱን እንድንወርስ አምላካችን እግዚአብሔር ሁላችንንም ይርዳን። እንግዲህ በመቀጠል ደግሞ ቅድም የዘመረችልን እህታችን ዘማሪት አይናለም አንድ ዝማሬ ተዘመረልና መርሐ ግብራችንን በጸሎት እናጠቃልላለን። ወደ እህታችን ዘማሪት አይናለም